ብሩኬ ማመን ያቃተው የሀይሚ እና የእሙሼ ዝግጅት ብሩኬን ሰርፕራይዝ አድርጎታል። በጣም እደነገጠ። ሀይሚ ለእሷ የ300,000 ሰብስክራይቧ እንደሞላላት ብሩኬ በደማቅ ሁኔታ አክብሮላት ነበረ። እንደገና ደግሞ እሷ ብድሯን መልሳለች። 350,000 ሰብስክራይብ ስለገባ ለዚያ ደግሞ እኔም ቢያንስ እሱን ላስደስተው በማለት ብሩኬን ሰርፕራይዝ አድርገዋለች። ከእሙሼ ጋር ከእናቱ ጋር በመመካከል ጓደኞቹ ተሰብስበው እንዲሁም ፍፄ ሀብም ደስ በሚል ሁኔታ ያንን ፕሮግራም አክብረዋል። ሚፍታህም ነበረና ይሄ ድግስ ሰሞኑን እየበዛ ነው በማለት ሚፍታህም ደግሞ ተናስቶ ይህንን ሀሳብ አንስቷልና በዚህ በደማቅ ፕሮግራም አማካኝነት ሰርግም ቢኖር ጥሩ ነው ብሎ ይህንንም እንደ ሀሳብ አንስቶባቸው ነበረ። ሀበዛ ነው አይደለ? ሰሞኑ በጣም ሰርግ በዝቷል፣ እኛም ደስተኛ ሆነናል እያለች ሀይሚ ተናግራለች። ብሩኬ ያንን ፕሮግራም ሲያየው በጣም ነው ደስ ያለው። በእውነት በጣም ተደስቶ ሀይሚን አመስግኗታል። እናቱንም እሙሼን ከልባ አመስግኖ ደስ የሚል ጊዜያቶችን እንዲሁም ደግሞ ከዚህ በላይ ገና ብዙ መስራት እንደሚችል በጣም ነው የተናገሩት ማለት ነው ጓደኞቹ። እንዲሁም ደግሞ ተመልካቾቹን ይበልጥ አመስግኗል። በእናንተ ነው እዚህ የደረስኩትና እኔን ብቻ ሳይሆን አዲስ ለጓደኛ እንኳን እየከፈትኩኝ በአንድ ቪዲዮ 10,000 ሰብስክራይብ ታስገባላችሁና የኔ ቤተሰቦች ትለያላችሁ፣ ከልብ አመሰግናለሁ ብሎ ተመልካቾቹንም አመስግኗል። ብሩኬ በጣም ደስ ብሎታል ሀይሚ ባደረገችው ፕሮግራም። ሀብም በ2 ዓመት ውስጥ አንድ ልጅ ወልዳችሁ ታደርሱ ነበረ እያለም ቀልዶባችኋልና ከእንግዲህ በኋላ እንድታስቡበት ብሎም ለሁለቱ ሀብ ተናግሮ በዚያ ደግሞ እነሱም ደስ የሚል ምላሽ ለወንድሙ ለሀብ ተመልሶለታል ማለት ነው። ቤተሰብ እሙሼም ገና ከዚህ በላይ ከፍ ትላለህ፣ ምን ያህል ሰብስክራይብ እንዲኖረው ትፈልጊያለሽ በማለት ደግሞ ለእናቱ ሲጠየቁ እናቱ ለአሁኑ በቅርብ ቀን 500 እንድታስገቡ ትፈልጋለሁ፣ በኔ ግን ገና ሚሊዮን ይደርሳል በማለት ደግሞ እናት ተናግረዋል ማለት ነው። በጣም ደስ የሚል የጓደኞቹ እንዲሁም ደግሞ የፍፄ ከብሩኬ ጋር ስንሆን ፍፄን ገለልተኛ አደረጋችሁት እየተባለን ስለሆነ ብሩኬና ፍፄ በጣም ጓደኛሞች ናቸው፣ እኛ ደግሞ የሁለታችሁን ጓደኛሞች ነን ብለው ተናግሯል ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። ቤተሰብ በጣም ደስ የሚል ሀይሚ እሷ ሰሞኑን በተቀየመችበትና በከፋባት ሰዓት ደግሞ በተከፋችበት ጊዜያቶች በዙሪያ በሚፈጠሩት በነ እዩና ባና አብሳላት ምክንያት ህይወቷ ትንሽ አዝና ነበረ። በዚያም ደግሞ ብሩኬ ሁሉንም ነገር አስተካክሎ እሷን ለማስደሰትም ሞክሮ ነበር። ሀይሚ ተመልሳ ከብሩኬ ጋር ደስ የሚል ጊዜያቶችን እያሳለፈች በአደን በተወለዱበት ሀገር በቡታጅራ ሄደው እንዳሳለፉ ደስ የሚል ከቤተሰብ ጋር ከእሙሼ ጋርም ከአባቷም ጋር ደስ የሚል ጊዜያቶችን አሳልፈዋል። በአባቷ ተመርቀዋል፣ በእሙሼም ተመርቀዋል እና ቀጣይ ስለ ሰርጋቸው እየተወያዩ እንደሆነ ነበረ ማለት ነው። ታዲያ ሀይሚ ብሩኬን እንዴት እኔ ማስደሰት ያቅተኛል? እሱ ለእኔ ብዙ እየደከመልኝ አይደለም ወይ? እኔም እስኪ ብድሬን የእሱን ያህል እንኳን ባልከፈል ባለኝ አቅም ለመክፈል ልሞክር ብላ ደስ የሚል ነገር አድርጋለች። በጣም እሱም ደግሞ አልጠበቀውም ነበረ። ሰሞኑን መኪና ለቅመም ይገዛላታለሁ ብሎ በዛም ምክንያት በጣም ተደስተው ነበር ቤተሰብ በሙሉና
ደግሞ ሀይሚ ዛሬ ይህን ፕሮግራም በማድረጓ በጣም ደስ ይላል። ምክንያቱም እዩም አላረፈችም። ሌላ ወንዶችን ይዛ እየመጣ በቡራ ላይ ሌላ ነገር ለመፈጸም ያሰበች ነበረ። ግን ያ ነገር ደግሞ ሊሆን ስላልቻለ ሀይሚ በእኔ በብሩኬ ማንም ሰው ገብቶ ሀሳቡን መስጠት አይችልም። እሱ እኔን ለማስደሰት እንደሚጥር ሁሉ እኔ ደግሞ እሱን ለማስደሰት ምንጊዜም ከጎኑ ነኝ በማለት የእሱን ደስታ ደግሞ ማየት ስለፈለገች አድርጋለታለች። ይህ በጣም አሪፍና ደስ የሚል ነገር ነው ሀይሚ ያደረገችው ማለት ነው። ቤተሰብና እዩ እየሄደች ያለችበት መንገድ አለ። እንግዲህ ያው ከማን እንደሆነ የተወለደው ልጅ ባይታወቅም እሷም አርፋ ለመቀመጥ አልቻለችም። ደግሞ ይህንን ቪዲዮ ስታየው የብዙኑ ትቃጠልና ትንጨርጨር ማለት ነው። ምክንያቱም እንዴት እሱ ተደላድሎ ይቀመጣል? የኔን ልጅ አምኖ ሳይቀበል ልጅን እያለች የገዛ ልጁ ነው እያለች ነው እንግዲህ ብዙ እየፎከረች የነበረችው። ያም ነገር ደግሞ ዝም ብላ እንደሆነ ነው። ይባስ ደግሞ ይህንን ቪዲዮውን ስታየው በቅናት ትንጨርጨር ትናደድ ማለት ነው። ቤተሰብና በጣም ደስ ይላል ፕሮግራማቸው። በጣም ነው ደስ የሚለው ምክንያቱም በቃ ብሩክና ሀይሚ እንደዚህ አይነት ቪዲዮዎች ሲሰሩ ነው። ይሄ የቪዲዮ ጨዋታቸው በጣም ይመቻል፣ ተመልካች ይስባል ማለት ነው። ምክንያቱም ማንኛውም ተመልካች እነሱን በጉጉት የሚጠብቅ ነውና ለእነሱ ያላቸው ቦታ ለየት ያለ ነው። ስለ ስናወራ ማለት ነውና እስኪ አንደኞቹን ደግፋችሁ ሀሳብ በአንደኞቹ ላይ ብትሰጡ ማለት ነው ተመልካች በጣም ነው የሚናገረው። ስለዚህ ብሩኬና ሀይሜ በጣም ደስ የሚል ነው። ሀብም የመከረው ምክር አለ። እኔና ናኒ በፍቅር 5 ዓመታችን ግን ልጅም አልወለድንም። እንደኛ ጊዜያችሁን ከምታቃጥሉ በዚህ በ2 ዓመት ውስጥም አንድ ልጅ ወልዳችሁ ታደርሱ ነበረ። ዝም ብላችሁ ዓመት እንዳታስቆጥሩ ስኬት እያላችሁ ከስራም ጎን የሚያስፈልገው ዋናው ህይወት ነውና አሁን እኛ 5 ዓመት ማለት ቀልድ አይደለም። ስንት ልጅ ይወለድበት ነበር። ልጅ ተወልዶ ኬጅ ትምህርት ቤት ይገባ ነበረና እናንተ እንደዚህ አይነት ህይወት እንዳትመርጡ እያለ ለሁለቱም ተናግሯል ማለት ነው። ወንድም አይደለ ያሳስበዋል። እውነቱን ነው ጎበዝ። 1 ዓመት ከ6 ወር ይበቃል። ከዚያ በኋላ ጆብ ማለት ነውና እዩ እንግዲህ እርምሽን እንድታወጪ አንቺን የሚያንጨረጭር የሚያቃጥል ቪዲዮ ነው። ያው የነሱ ደስታ ነው ማለት ነው። እርምሽን አውጪ እንድታርፊ እንግዲህ ማንኛውም ተመልካች ለሱ የሚሰጣት ሀሳብ ነው። ብሩኬ ተመልካቾችን በጣም አመስግኗል። በእውነት እኔ ምን እንደምል አላውቅም፣ ግን እናንተ ለኔ ያላችሁ ክብር የተለየ ነውና ብቻዬን እንኳን ሳይሆን ጓደኞችንም ጭምር ነው የምታበረታቱልኝ ብሎ ይህንንም አመስግኗል ማለት ነው። አንድ ዩቲዩብ ቻናል ከፍቼ ለጓደኛ እንትን ስል እናንተ ሰብስክራይብ አድርጉት ስል ያንን ሰው ሳታሳፍሩኝ ታደርጋላችሁና በአንድ ቪዲዮ ብዙ ሺ ነው የሚታየው ራሱ። ያም አመሰግናለሁ ብሏል ብሩኬ። እየሰማችሁ ነው። ቅመሜም ወደ 350 ሺህ ጉዞ እየቀጠለች ነው። ብሩኬም ጉዞ ወደ 400 ሺህ ሰብስክራይብ ነው ማለት ነው። ሚፍታህም አለ እንግዲህ። ሚፍታህ ደግሞ የእነሱን ሰርግ መብላት ፈልጓል። እኔ ሴት አልበረክታለኝ ተረግም ያለሁ መሰለኝ እያለ ነው። ምን ማለቱ ነው? እስኪ ሚፍታህ ምን አስቦ ነው? ሚፍታህ ከቡታጅራ ዳሩኝ እያለ ነው። ቡታጅራዎች ፈምሰዋል። እሱን ጎበዝ ነው። ምክንያቱም ሚፍታህ ያው የሚኖረው እዚህ ሳውዲ ውስጥ ነው መሰለኝ። እና ገብቶ ነው ከብሩኬ ጋር ጓደኛ ነው እንዴ ነው እንጂ እዚህ ነው። ስለዚህ ለ6 ወር እረፍት ይገባን ይመለሳል። እኔ ዩቲዩብ ቻናል ከከፈትኩኝ በጣም ብዙ አመት ሆኖኛል፣ ግን ብዙም ስኬታማ አልሆንኩበትም። ብሩኬ
በአጭር ውስጥ እንደዚህ በአጭር አመት ውስጥ ስኬት ላይ ስለደረሰ ብዙ ተመልካቾችም ስላፈራ በጣም ደስ ብሎኛል። ከሁሉም ሶሻል ሚዲያ ስራ እንግዲህ አስቸጋሪውና ፈታኙ ዩቲዩብ ስራ ነው ብሎ ሚፍታህም ሀሳብ ሰጥቷል ማለት ነው። በደስታው እንደተደሰተ ብሩኬን የመሰለ ጓደኛ ፈጣሪ ስለሰጠኝ አመሰግናለሁኝ ብሏል። የሁለቱንም ደስታ ስላየሁኝ ከዚህም በላይ ምን ደስታ አለኝ እኔ በጣም የተደሰትኩት ብሏል። እሙሸም ወልዳችሁ ልጅ አሳቅፉኝ ቀጣይ ይህን የቀረኝ በማለት ያው ድልል አድርገው ከመዳር ቀጥሎ ልጅ ማቀፍ ነው የፈለጉትና እንዲያስቡበት እነሱም ተናግሯል ማለት ነው። ቤተሰብ በጣም ደስ የሚል ፕሮግራም ሀይሚ ለብሩኬ አድርጋ መድረኩን ደስ በሚል እየመራችሁ ነበር ማለት ነው። ጎበዝ ጓደኞቹ ራሱ ሀሳባቸውን እንዲሰጡ ያደረገችው እሷ ናትና በጣም ጎበዞች